ምናልባት አሉላክ ለገዳዮቻችን ተከፋፍለው ሄደው እንትን እያሉት ያሉ ኤግዛክትሊ እሱ በጣም ኢምፖርታንት ነጥብ ነው። አንድ ሁለተኛ ምናልባት ካንተ ልዩነት እንደሆነም እርግጠኛ አይደለሁም፣ ግን እንደው ክሊር ለማድረግ ያክል እኔ አፈሙዝንም ቢሆን ለመጠቀም የሚያስገድድ ሁኔታ አለ አሁን ትግራይ በኢትዮጵያ ውስጥ ብዬ አምናለሁ። አብይ አህመድ የትኛውንም ስምምነት ለመፈጸም ምንም አይነት ጉድ ፌዝ የለውም ብዬ አምናለሁ። በኢትዮጵያ በትግራይ ውስጥ ፖለቲካ መሰባሰቡ ነው እያልኩ ያለው። አዎ ገባኝ። ለክላሪቲም ጭምር ነው የምናገረው የምለው ለዛ ነው፣ ልዩነት እንደሆነ እርግጠኛ ስላይደለሁ ነው። ስለዚህ አፈሙዝንም እንኳ ብንጠቀም ኮንሰንሰስ ያለው መንግስት ከተጠቀመው ነው ውጤታማ የሚሆነው። ቅድም የጠቀስከው የትግራይ ቤስት የሚባሉ አቅሞች ማዕከል ያለው ከሆነ ነው ያም ውጤታማ የሚሆነው። በነገራችን ላይ ያም ውጤታማ ኤግዛክትሊ ሩል አውት ማላረገውን አሁን በአብይ አህመድ ስሪት ምክንያት እኔ የሚቀር ያለመሆን እድሉ በጣም ከፍተኛ ነው። ያ እንኳን የአፈሙዝ እንኳን ጥቅም ላይ ሲውል ፖለቲካ ገርቶት በስትራቴጂ ከተመራ ነው ውጤት የሚያመጣው እንጂ ቲዲኤፍን የሚያክል ፎርሚደብል ኃይል እኮ እንደ ህወሓት ባለ የደናቆር ስብስብ ተመርቶ ትግራይ አሁን ካለችበት ሁኔታ ተገኝታለች። ጌታቸው የመጨረሻ አስተያየት በምክረ ሀሳቡ ላይ ቀጥል። በጣም አመሰግናለሁ። ከዛ በፊት ቴዲ ጠላት ምናምን ያለው ፕሬዚዳንት ታደሰ አይ ቲንክ አሁን ችግር የሆነው መሰለህ ጠላት የሚል ፍረጃ የምንሰጣጠው ትግራይ ላይ ከዘመቱት በላይ በራሱ ትግራይ የራሱን ሰው ጠላት ብሎ በመፈረጅ ረገድ ነው አሁን ጊዜ እንትን እያለ ያለውና ከዛ አንጻር ከሆነ አይ ቲንክ የታደሰ መደገፍ አለበት። እርስ በራሳችን ጠላት ብለን ተፈራርጀን ነው። አሁን እኮ ትግራይ ውስጥ ዘምተው የጨፈጨፉትማ እንደ ወዳጅ ካልተቀበላችሁ ተብለን እንዲያውም በዚህ ምክንያት ሁላ ጸብ ውስጥ እየገባን ነው እርስ በራሳችን። ለምሳሌ ሻዕቢያ የተቀበለ ሰው እኔ ሻዕቢያ አልቀበልም ያልኩት ጠላቱ ነኝ። በፍጹም ከኔ ጋር መወያየት አይፈልግም። ኢቭን ሻይ ቤት እዚህ አግኝታቸው ቢኤምቪ ስጠይቃቸው ሻዕቢያ ግን እና ፌደራል ከሚያቀርበው ለሻዕቢያ በተሻለ መልኩ እናንተ የምታቀርቡለት ነገር ምን አግኝቶ ነው ከእናንተ ጋር የሚሰራው ስላቸው ራሱ መልስ አይሰጡም። በቃ ግን ሻዕቢያ ከነካህ ግን ጠላቴ ነህ አንተ ጽምዶ ባጭሩ ብዙ ነገር ያተረፍንበት ነው ይሏል። እኔ እንደ ትግራዋይ በትግራይ ከሆነች ካተረፈች ከዛ መቋደስ ፈልጋለሁ ማውቀም ፈልጋለሁ በነገራችን ላይ እና ከዛ አንጻር ጠላት ተባብለን እየተፈራረጅን ያለ ነው። ያሰማሩን ኃይሎች ተሰማርተው ላያችን ላይ ጭፍጨፋ ፈጽመው ሲያበቁ አሁን ካሰማሩን በኋላ በዛ ሰላለፍ ውስጥ ሆነን ነው እርስ በራሳችን ጠላት ተብለን እየተፈራረጅን ያለ ነው። ይህንን ከማስቆም አንጻር ከሆነ ጀነራል ታደሰ እያለ ያለው አይ ቲንክ ዌልካም መባል አለበት። ከዛ በተጨማሪ ደግሞ የሚያስቀው የደብረጽዮን ጠላት ብሎ የሚጠራቸው የፌደራል ባለስልጣናት ክልል ላይ መጡና ከነሱ ጋር ቁጭ ብለው ሲያወራ ይቆይና ስፒች ለመስጠት ወደ መድረክ ሲወጣ ደብረጽዮን ጠላቶቻችን ይላል። ምንድነው ወንበሩ ላይ ቁጭ ብሎ ጎን ለጎን ሆኖ ሲጫወት ደብረጽዮን ችግር የለውም ጠላት የለውም እዛ ላይ ጠላት አለ ተብሎ እየተነገረው ያለው የትግራይ ህዝብ ነው ማለት ነው እንጂ እሱ በግሉ ጸብ የለውም ማለት ነው። ይሄም በሚገባ ተንጠርጥሮ መቅረብ አለበት። ማንን ነው በዚህ ደረጃ እንትን ለማሞኘት እየሞከሩ ያሉት እነዚህ ሰዎች? ታደሰን ያው ምልህ የኤምፕቲ ሬቶሪክ ነው። አሁን ይሄን ኦኬ እንደኛ እኮ ነው አስተያየት የሚሰጡት ታደሰ አንዴ ታስታውስ ከሆነ የታደሰ ወረደ ኮፍያዎች ፕሮግራም ሰጥ ነበራል እንደኛ ትላለህ እንደ እንደኛ ራሱ ይጀምረውና ብላ ከዛ ሄዶ እኛን ነው ለወደኛ ነው አሉላ እንዳው ማሳመረለት እንጂ አሉላ እንዳው ማሳመረለት ነው እንጂ እኔ የጠላት ትንተና የታደሰ ራሱ ምን አይነት ትንተና እንደሚሆን እርግጠኛ ነኝ። ማለት የመንግስቱን በዛ ክልል ያለውን የመንግስቱን የመጨረሻ ስልጣን ይዞ ተገቢ ነው እንዲህ ማድረግ የለብንም ምናምን ይላል። እኔ ታደሰ እስካሁን ድረስ ምንም ሲያድስ ያየሁት ነገር ካደረግንም አንዱ የሚዲያ እንትን ጥቅሙ እሱ ነው። በነገራችን ላይ ሚዲያ ሰዎች እያሰሩ ነው አሁን እየተሰሩ ናቸው ብዙ ሰዎች። ይሄ እሾህ እያደረጉ ትግራይን ነው በነገራችን ላይ ከጎረቤቶቻችን ጋር መንደፈራ ጋር ሄደን ኳስ ተጫወትን ምናምን እኮ አሁን የታደሰን ሬቶሪክ ሲሪየስሊ መውሰድ የማይቻለው አንደኛ የመንግስት ስልጣን ይዞ እንደማናቸውም ሌሎች የውጪ ከመንግስት ውጪ ማለት ነው ያሉ ታዛቢዎች አስተያየት ነው የሚሰጠው። ማን እንዲያደርግለት ነው? ሰርቶ እንዲያሳየኝ ነው እንጂ እንዲህ መሆን የለብንም። ምንድነው ምን ፈጠረው? ይሄንን
በዚህ ረገድ በተጨባጭ ምን ስራ ሰርቷል ነው አይደል ጥያቄው? ታደሰ መጥቶ እንደ አንድ አስተያየት ሰጪ እንደ ታዛቢ እንደዚህ መሆን የለበትም ሲል ማላገጥ ነው ያርግ የምቆጥረው። ለዚህ ነው እሱን ዌልካም ማለት የሚቸግረኝ። ገባ? ሌላው የሐሳብ ለውጥ አድርጎ ለምሳሌ አይ ጽምዶን ቶታሊ ሲደግፍ የቆየ አንድ ሰው አይ ይሄ ነገር ሌሎችም ክፍተቶች ሳይኖሩት አይቀሩም እንዲህም ብናደርግ ቢል ኦኬ ጥሩ ተመልክተሃል፣ አይ ቲንክ you're making sense ነው ምናምን ሊባል ይችላል። ይሄ ምን ይሁንለት ከዚህ በላይ ማለት ምን ይደረግ? ያኔም ምክትል ፕሬዝዳንት ሆኖ እኮ ባልነው መሰባሰብ መወያየት ያለብን ነገሮች እኮ እንደዚህ አይነት ነገሮች ናቸው። ለትግራይ ተሰባስበ የትግራይ ጉዳይ ስታነሳ ለምሳሌ ጽምዶ የሚቃወመው የሚደግፈው ያቀርበው እሺ ጌታቸው ቀጥል። ጽምዶን ወደ ጽምዶ መለሳችሁን እንጂ በአግባቡ ከገለጿቸው አንዱ አሌክስ ደዋል ነው ብያምናለሁ። የጥንቸልና የኮብራ ራት አስመስሎ ነበረ ያቀረበው። እሺ ወደ ምክር ሀሳብ ቀጥል እንጠቅልለው ይሰጥልሽ። ወደ ምክር ሀሳብ ስገባ ግን ሶስተኛው መንገድ የግድ መፈለግ አለብን የምለው ህወሓትም ፍቃደኛ ይሆናል የሚል እምነት ስላለኝ አይደለም። አይሆንም። እዛ ጽሁፌ ላይም በተወሰነ መልኩ አመላክቻለሁኝ። ግሬስፉሊ ህወሓት ስልጣን ቢለቅ የተሻለ ይሆናል። ካልሆነ ግን ዲሴሲቭሊ ይሄ የህዝባዊ እምቢተኝነትም ሌሎች መንገዶችም ተጠቅመው እነዚህ ያልናቸው ኃይሎች ወደ ኮሌክቲቭሊ የሚሰሩ ኃይሎች እነዛ ነገሮችን ትግራይ ውስጥ መጀመር ያለባቸው ነው የሚመስለኝ። ሶስተኛ መንገድ ለምንድን ነው እየመረጥኩ ያለሁት የምለው አንድ የመጨረሻ ነገር ላስቀምጥ፣ እዛ ጽሁፍ ላይ ባላካትተው ማለት ነው። ስጋቴ የኢትዮጵያ መንግስት ባይ ዘ ወይ ሂዶ የፕሪቶሪያ ዊል አግሪመንትም እየሰራ አይደለም። የህወሓት ኃይሎችም ከኤርትራ ጋር ለመስራት ዝግጁ ናቸው። ስለዚህ ተወደደም ጠላም የፕሪቶሪያ ሁሉ አግሪመንት ሳስፔንድ አድርገነዋል። እስካሁን ከበቂ በላይ እሽሩሩ ስንል ቆይተናል። ለኢንተርናሽናል ኮሚኒቲው ሊያቀርበው የሚችለውን ፕሌ ነው እያቀረብኩ ያለሁት። ያንን በማድረግ ልክ ተወደደም ተጠላም ትግራይ የኢትዮጵያ አካል እስከሆነች ድረስ በኮንስቲቱሽኑም ይፈቅድልናል። የእነሱን ናት ኦንሊ የፓርቲው ሌጋል ፐርሶናሊቲ ልክ እንዳቋረጥ ነው አሁን ያለው ኢንተርም አድሚኒስትሬሽን ሌጋል ፐርሶናሊቲም እናቋርጠዋለን። ስለዚህ ሙሉ ለሙሉ ራሳችን በምናቋቁመው ኢንተርም አድሚኒስትሬሽን ሊተካ ይገባዋል የሚል መከራከሪያ ነጥብ ይዞ ሊመጣ ይችላል። ያንን በሚሆንበት ጊዜ ኦፍኮርስ ጊዜ ሊወስድ ይችላል። ምክንያቱ አንተም ቴዲም እንዳነሳው ከውጭ ሀገር የሚገቡ የጦር መሳሪያዎች ብዛትም የኤርትራ መንግስት ሁኔታም ከፋኖ ወይም ከአማራ ኃይሎች ጋር ያለው ግንኙነቶችም እነዚህ ሁሉ ኦፍኮርስ ኮንሲደር የሚደረጉ ነው የሚሆኑት። ግን ተወደደም ተጠላም በተለይ አሁን የቢቢሲ የሰራው የፆታዊ ጥቃት ሪፖርታጅ ተከትሎ የኢትዮጵያ መንግስት ወደ ምርጫም እያመራ ስላለ ሲስፋየር መምጣቱ አይቀርም ብዬ ገምታለሁ። የኔ ግምት ነው ይሄ። ባለፈው ኒውስ ሜከርስ ላይ በነበረን ኢንተርቪው ከእስክንድር መጀመሪያ ቀርቦ ነበረና እነሱ የሚያቀርቧቸው ነገሮችም ሊኖሩ ይችላሉ የሚል እምነት አለኝ። እዛ ኦፍኮርስ ያመላከተው ነገር የለም። ግን ቤዚካሊ የአማራ ክልል ጦርነትም ተወደደም ተጠላም በሚዲያ እንደሚባለው የመንግስት ኃይሎችም ድል እየቀናቸው አይደለም፣ የፋለው ኃይሎችም ድል እየቀናቸው እንዳልሆነ ይታወቃል። የሆነ ዴድሎክ አለ። ኦፍኮርስ የተወሰኑ this is my personal opinion ነው ያቀረብኩ ያለሁት። ዴድሎኩን ለመፍታት ተወደደም ተጠላም ወደ ሲስፋየር መምጣት የሚጠበቅባቸው የሚሆኑ ሁነቶች ሊያስከትሉ ይችላሉ ብዬ አምናለሁኝ። ኦፍኮርስ ኦሮሚያ ክልልም ሌላ ነገር ሊመጣ ይችላል። አይ ሃቭ ኖ አይዲያ። እሱን ብዙ ማለት አልፈልግም። ግን ተወደደም ተጠላም ሶስተኛው አማራጭ እንደ አማራጭ መከተል ያለብን ጊዜ ላይ ኤክስትራኦርዲናሪ ጊዜ እንደደረስን ለማመላከት ነው።